ሰላማችሁ ይብዛ ውድ የጄኤምኤም ቴሌቪዥን ተከታታዮቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የጋቢስ ዓለም አቀፍ አገልግሎት ከቦሌ ቃለ ሕይወት ቤተክርስቲያን እና ከካሪዝማ ኢቨንት ጋር በመተባበር የጌታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል ምክንያት በማድረግ ታህሳስ 25 እና 26 የክርስቲያን ልጆች ፌስቲቫል ሊያደርግ ነው። ኢትዮጵያ ያለ ሕጋዊ ፈቃድ እጽዋትን ወደ ሀገር ውስጥ ማስገባት ከለከለች። ከውጪ ግብጽ የኤርትራና ጅቡቲ ወደቦችን ለማልማት መስማማቷ ተዘገበ። በፍልስጤም ግዛት ስር የምትገኘው ቤተልሔም ከ2 ዓመታት ጦርነት በኋላ የመጀመሪያውን የገና በዓል አከበረች። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የጋቢስ ዓለም አቀፍ አገልግሎት ከቦሌ ቃለ ሕይወት ቤተክርስቲያንና ከካሪዝማ ኢቨንት ጋር በመተባበር የጌታችን የኢየሱስ ክርስቶስን የልደት መታሰቢያ በዓል ምክንያት በማድረግ ታህሳስ 25 እና 26 የክርስቲያን ልጆች ፌስቲቫል ሊያደርግ ነው። ይህንን በቦሌ ቃለ ሕይወት ቤተክርስቲያን ስለሚዘጋጀው ፌስቲቫል ትናንት ታህሳስ 16 2018 ዓ.ም ጋዜጣዊ መግለጫ ተሰጥቷል። ፌስቲቫሉ ቅዳሜ ታህሳስ 25 እና እሁድ ታህሳስ 26 ሙሉ ቀን በቦሌ ቃለ ሕይወት ቅጥር ግቢ እንደሚከናወን የተገለጸ ሲሆን ክርስቲያኖች በዚህ ፕሮግራም ላይ ልጆቻቸውን ይዘው እንዲገኙ ጥሪ ቀርቧል። በዕለቱ የጌታ ኢየሱስ ክርስቶስን የልደት በዓል መታሰቢያ ምክንያት ልዩ ዝግጅት የተዘጋጀ ሲሆን ከዝግጅቶቹ መሃል የክርስቲያን ባዛር፣ የተለያዩ የልጆች መጫወቻዎች፣ ታህሳስ ወር የተወለዱ ልጆች ከመስከረም እስከ ታህሳስ ልደታቸውን ያላከበሩ ልጆች ልደታቸው ይከበራል። በ2 ቀናት ምሽት የመዝሙር ኮንሰርት የሚደረግ ሲሆን በዕለቱም ጋቢስ ሚኒስትሪ ያዘጋጀው የልጆች አልበም እንደሚመረቅም ተገልጿል። በመግለጫው የክርስቲያን ባዛርን አስመልክቶ ክርስቲያን ነጋዴዎች ምርታቸውን ይዘው እንዲገኙ ጥሪ የቀረበ ሲሆን ክርስቲያን ነጋዴዎች በተቀመጡ አድራሻዎች ወይም ስልኮች በመደወል ምርታችሁንና ተቋማችሁን ይዛችሁ መመዝገብ እንደምትችሉም ተነግሯል። ወላጆችና ቤተሰብ ልጆቻቸውን ይዘው እንዲገኙና የተዘጋጀውንም ልደት አብረው በቦሌ ቃለ ሕይወት ግቢ እንዲታደሙ የተጋበዙ ሲሆን ከጋዜጣዊ መግለጫ በኋላ ጋቢስ ዓለም አቀፍ አገልግሎትና ካሪዝማ ኢቨንት በቀጣይነት አብረው የመስራት የመግባቢያ ሰነድ ተፈራርመዋል። በዕለቱ የሚገኘው ገቢ ሙሉ በሙሉ ለአገልጋዮች በዓል የሚሰጥ እንደሆነም ታውቋል። ይህንን ጋዜጣዊ መግለጫ ደግሞ ለመዘገብ ከተለያየ መገናኛ ብዙሃን የመጣችሁትን ሁሉ ከልብ የመነጨ ምስጋናችንን እናቀርብላችኋለን። ጋቢስ ዓለም አቀፍ አገልግሎት እንደሚታወቀው የአገልጋዮችን የኑሮ የመንፈሳዊና የግንኙነት ክፍተቶችን መሙላት የሚል ራዕይን አንግቦ የተነሳና እንዲሁም ደግሞ አንጾኪያ ሙቭመንት በሚል የአንጾኪያን ቤተክርስቲያን የወንጌል አካሄድ መድገም የሚል ተልእኮን ይዞ የሚንቀሳቀስ አገልግሎት ነው። አገልግሎቱ ራዩን ለሌሎች የሚያስተዋውቅባቸው የተለያዩ ዘርፈ ብዙ የሆኑ ሰፋፊ ዝግጅቶችን በተለያየ ጊዜ ያከናውናል። አሁን ደግሞ ለሶስተኛ ጊዜ ያዘጋጀነው የክርስቲያን ልጆች ፌስቲቫል በማለት ከቦሌ ቃለ ሕይወት ቤተክርስቲያን ከካሪዝማ ኢቨንት ጋራ በመተባበር ቅዳሜ ታህሳስ 25 እና እሁድ ታህሳስ 26 ለሙሉ ቀን የተዘጋጀ ልዩ የሆነ የጌታችን የኢየሱስ ክርስቶስን የልደት መታሰቢያ በዓል ምክንያት በማድረግ ያዘጋጀነው በዓል አለ። እንግዲህ ዝግጅቱ የሚከናወነው በዚሁ በቦሌ ቃለ ሕይወት ቤተክርስቲያን አጥር ግቢ ውስጥ ነው። የክርስቲያን ልጆች ፌስቲቫል ዘርፈ ብዙ ዓላማዎችን ያነገበ ነው። ከነሱ ውስጥ ጥቂቶቹን ለመግለጽ ያክል የፌስቲቫሉ ዓላማ የክርስቲያን ልጆች የተሰጣቸውን ትልቁን ስጦታ የጌታችን የኢየሱስ ክርስቶስን ልደት በድምቀት ከቤተሰብ ጋራ ከክርስቲያን ልጆች ጋራ እንዲያከብሩ ማድረግ። በሁለቱ ቀናት በሚገኘው ገቢ አገልግሎታችን እንደሚታወቀው ለበዓላት ለአገልጋዮች የሰርፕራይዝ ስጦታ ያደርጋል። ለዛ ስጦታ የሚውልና እንዲሁም ደግሞ በመካከላችን ያሉትን ድሆችን የምናስብበት ለነሱ ማዕድ የምናጋራበት አልባሳት ስጦታ የምንሰጥበትን የገቢ ማሰባሰብ የምናደርግበት ነው። በጋቢስ ዓለም አቀፍ አገልግሎት የተዘጋጀ የልጆች መዝሙር አለን። ያንን መዝሙር ለትውልዱ የምናስረክብበት የመዝሙር ምርቃት የምናደርግበት ነው። አገልግሎቱ እንግዲህ እንደሚታወቀው የአገልጋዮችን ክፍተት ለመሙላት እንደመነሳቱ እና አንደኛው ክፍተት አገልጋዮች ከልጆቻቸው ጋር ከቤተሰብ ጋር የሚያሳልፉበትን ምቹ የሆነ ጊዜ ለመፍጠር ስለሆነ ይህንን መልካም ጊዜ ለመፍጠር አስበን አገልጋዮች ከልጆቻቸው ጋር በነፃነት መጥተው አብረው እንዲያሳልፉ ለማድረግ ነው። የወላጅና የክርስቲያን እርስ በርስ ግንኙነት ወይም ቤተሰባዊ ፍቅርን ማላቅ የሚል ዓላማን ያነገበ እንዲሁም ልጆች ስለ ወንጌል አገልጋዮች እና በወንጌል ዋጋ የከፈሉ አገልጋዮችን እውቅና እንዲሰጡ አክብሮት እንዲሰጡ እነሱ እንዲያውቋቸው ማድረግ ነው። ድሆችን ቸል የማይሉ
ልጆችን በምድራችን ላይ ተነስተው እንድናይ ይህንንም ለማስተዋወቅ የምናደርግበት ነው። ባለሀብቶች፣ ነጋዴዎችና ቅዱሳን በሙሉ አገልጋዮችና ድሆችን በእንዲህ አይነት በዓላት ላይ የሚያስቡበትን ዓመታዊ የልግስና አስተሳሰብ እንዲፈጥሩ በግላቸው እንደ ቤተሰብ እንደ ቤተ ክርስቲያን ሁሉም እንዲያደርግ የምናበረታታበት ነው። ልዩ የሆነ በዕለቱ የምናደርጋቸው በሁለቱ ቀናት መጨረሻ ላይ በታኅሳስ ወር የተወለዱ የክርስቲያን ልጆችን ልደታቸውን እናከብራለን። ታኅሳስ ወር ላይ ብቻ ሳይሆን ልደታቸውን ሳያከብሩ ያለፈባቸው ከመስከረም እስከ ኅዳር ያሉ ልጆች ካሉ ደማቅ በሆነና ሊረሳ በማይችል መልኩ ልደቶቻቸውን እናከብራለን። እንግዲህ በእነዚህ ቀናቶች ላይ ቅዱሳን በሙሉ በነፃ ነው መታችሁ እንድትካፈሉ የጌታን የኢየሱስ ክርስቶስን ልደት መታሰቢያ በዓል አብረን እንድናከብር ልጆቻችሁ ጌታን ከእናንተ ጋር ሊያከብሩ ይናፍቃሉና ጥሪ እናቀርብላችኋለን። እንግዲህ በመጨረሻ የምለው ቅዳሜ ታኅሳስ 25 እና እሑድ ታኅሳስ 26 ሙሉ ቀን በተዘጋጀው የበዓል ዝግጅት ላይ ልጆቻችሁን ይዛችሁ እንድትገኙ በአክብሮት እንጋብዛችኋለን። በሁለቱ ቀናት ልጆች ከወላጆቻቸው ጋር የሚያሳልፉበት የተለያዩ መጫወቻዎች ተዘጋጅተዋል። ለወላጆች የሚሆኑ የንግድ ባዛር አለ። ምሽት ላይ ደግሞ የሚኖረው የመዝሙር ኮንሰርት አለን። የተለያዩ አዝናኝ ዝግጅቶች ስላሉ እናንተም በመገኘት ሌሎችም እንዲገኙ ማስታወቂያ በመሆን አብራችሁን እንድትቆሙ ይህን የከበረ ጥሪ አቀርብላችኋለሁ። እጅግ አድርገን እናመሰግናለን። ቦሌ ቃለ ሕይወት ቤተክርስቲያን ስም ሁላችሁንም እንኳን ደህና መጣችሁ ማለት እወዳለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ምክንያት በማድረግ በዚህ ግቢ ውስጥ የሚደረጉ ፕሮግራሞች ሁሉ በጣም ጠቃሚ ከመሆናቸውም በላይ በተለይም በቦሌ ቃለ ሕይወት ቤተክርስቲያን ላይ ከ10,450 ካሬ ሜትር በላይ የሆነ የተንጣለለ ሰፊ ግቢ ነው የሚገኘው። ይሄ ግቢ ልጆችን የምናጫወት ብቻ ሳይሆን መኪናዎቻችንን በስርዓት ፓርክ ለማድረግ በጣም የተዘጋጀ ግቢ ነው። ስለዚህ ይህን ግቢ ተጠቅመን ልጆችን፣ ወላጆችን አንድ ላይ አገናኝተን እግዚአብሔርን የምናመሰግንበት የጌታችን ኢየሱስ ክርስቶስ ልደትን ምክንያት በማድረግ ደግሞ ለልጆች የማይረሳ ነገር በውስጣቸው መትከል እንዳለብን አስባለሁ። ይህ በጣም ትልቅ ነገር ነው። የኪንግደም ፓሽን ሴሚናሪ 10ኛ ዓመት የምስረታ ክብረ በዓል በደማቅ ሁኔታ ተከበረ። ታኅሳስ 16 ቀን 2018 ዓ.ም የኪንግደም ፓሽን ሴሚናሪ የ10ኛ ዓመት የምስረታ ክብረ በዓል የካውንስል መሪዎች፣ የአብያተ ክርስቲያናት ተወካዮች፣ የሴሚናሪው ከፍተኛ ኃላፊዎች እንዲሁም ጥሪ የተደረገላቸው ተጋባዥ እንግዶች በተገኙበት የ10ኛ ዓመት ክብረ በዓል ተካሂዷል። ዳንኤል አንተነ ዝርዝር አለው። በክብረ በዓል መርሃ ግብሩ ላይም ዘማሪ ረታ ጳውሎስ ቆየት ያሉ ዝማሬዎችን ያቀረበም ሲሆን የገነት ቤተክርስቲያን ፕሬዝዳንት የሆኑት መጋቢ ታምራት ታሪኩ በበኩላቸውም የእንኳን አርሳችሁ መልእክት በማስተላለፍም እግዚአብሔር ሰውን ይፈልጋል በሚል አርዕስትም የእግዚአብሔርን ቃልም አካፍለዋል። በመድረኩም የኪንግደም ፓሽን ሴሚናሪ ፕሬዝዳንት የሆኑት ዶክተር ዘካርያስ አዱኛ ከተለያዩ አብያተ ክርስቲያናት ተቋማት የመጡ ተወካዮችን የእንኳን ደህና መጣችሁ መልእክት በማስተላለፍም ስለ ሴሚናሪው አመሰራረትና አጀማመር እንዲሁም የሴሚናሪው ዋነኛ ትኩረት አቅጣጫዎች ላይም ሰፊ ገለጻና ማብራሪያም ሰጥተዋል። በጉባኤውም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩ ስለ አገልግሎቱ ጸሎት ያደረጉም ሲሆን አያይዘውም በንግግራቸው የሴሚናሪው ፕሬዝዳንት የሆኑት ዶክተር ዘካርያስ አዱኛ በወጣትነት እየሰሩ ያለውን አገልግሎት በማመስገንና በማበረታታት የተጀመረው ስራ ተጠናክሮ መቀጠል አለበት ያሉም ሲሆን አያይዘውም ይህን መሰል ጥራትና ትኩረት በሌሎችም ስነ መለኮት ተቋማትም መታየት እንዳለበትም ገልጸዋል። በአሁኑ ወቅትም ኪንግደም ፓሽን ሴሚናሪ በሀገራችን 91 ካምፓሶች በምስራቅ አፍሪካ ደግሞ 11 ካምፓሶችን ከፍቶ እያስተማረ እንደሚገኝና በቅርቡም በሀገረ ኬንያ ልምሩ ካምፓስ ያስተማራቸውን ተማሪዎች ማስመረቁም በዕለቱም ተወስቷል። በዚህም በመጀመሪያ በሁለተኛና በሶስተኛ ዲግሪ መርሃ ግብር ተማሪዎችን ብቁ አድርጎ ከማስተማር ባሻገርም በወንጌል ስርጭትና ቤተክርስቲያን ተከላ አገልግሎት ላይም በማተኮርም እየሰራ መሆኑንም የሴሚናሪው ፕሬዝዳንት ዶክተር ዘካርያስ አዱኛ አክለውም ገልጸዋል። በክብረ በዓሉ ላይም በሴሚናሪው ምስረታና አገልግሎት ሂደት ላይ ዛሬ ላለበት ደረጃ እንዲደርስ የበኩላቸውን አስተዋጽኦ ላበረክቱ አካላትም የእውቅናና አድናቆት ዋንጫ
የተሰጣቸው ሲሆን በተጨማሪም የኢትዮጵያን ቤተክርስቲያንና የወንጌል አማኙን ማህበረሰብ ስላገለገሉ ሴሚናሪው ያመሰግናቸዋል በሚል መሪ ቃልም ለተለያዩ የሥነ መለኮት ተቋማትና የወንጌል ተልእኮ ሚኒስትሮች እንዲሁም ለተለያዩ ክርስቲያናዊ ድርጅቶች ለፓስተር ይልማ ወጌ፣ ለፓስተር አሸብር ከተማ፣ ለመጋቢ ቀጣታ ደጋባሳ፣ ለቄስ ዶክተር አንበሱ ቶላ፣ ለፓስተር ሰለሞን በንት፣ ለኢትዮጵያ ቃለ ሕይወት ኮሌጅ፣ ለኢትዮጵያ የሥነ መለኮት ድህረ ምረቃ ትምህርት ቤት ወይም ኤገስት፣ ለኢቲሲ፣ ለኢትዮጵያ ሙሉ ወንጌል ሴሚናሪ፣ ለኢትዮጵያ መሰረተ ክርስቶስ ሴሚናሪ፣ ለግሬስ ቴዎሎጂካል ኮሌጅ፣ ለግሬት ሚኒስትሪ ኢትዮጵያ፣ ለብርሃን ባንክና ለሌሎችም አጋር አካላት የእውቅናና የምስጋና ሰርተፊኬትም ተበርክቶላቸዋል። በዕለቱም ያነጋገርናቸው የሴሚናሪው አጋር አካላትና ተሳታፊዎች እንደገለጹትም ተቋሙ በትጋት እየሰራበት ያለውን የወንጌል ራዕይ አጠናክሮ መቀጠሉን በማንሳትም ሁሉም ወንጌላውያን አብያተ ክርስቲያናት ከሴሚናሪው ጎን በመሆንም በጋራ መስራት እንደሚገባም አሳስበዋል። ኪንግደም ፓሽን እኔ የማውቀው በእውነት ሴሚናሪ ብቻ አይደለም፣ የኢቫንጀሊዝም ስራ የሚሰራ በተለይ ባለራዕዩና መስራቹ ዶክተር ዘኪ ጓደኛዬም ነው፣ እንደ ታናሽ ወንድሜ ነው የማየው። እሱ እንደ ሴሚናሪ ፓሽን ስም ፓሽኑ በጣም ይገርመኛል። በተለይ ለወንጌል ዶክትሪን ጥራትና ለወንጌል ስርጭት ያለው ፓሽን እኔ አፖስትል ብዬዋለሁ። ብዙዎች አይሉትም ይሄን ስም ደፍሮ፣ እኔ አፖስትል ዶክተር ዘኪ ላለው እና በጣም ሐዋርያው ስራ የሚሰራ የሚታመንበት ለወንጌል ስራ በጣም የተነቃቃ ስልጠና ሰጥቶ ከህዝብ ጋር ወጥቶ ወንጌል የሚመሰክር ብዙ ነፍሳትን ወደ ጌታ ቤት የሚመልስ እና በተለያዩ አካባቢዎችን ክሩሴድን የሚያደርግ ወንድም ነው። ስለዚህ ኪንግደም ፓሽን ያለፉት እነዚህን 10 ዓመታት ያሳለፋቸው የሰራቸው ስራዎች እያደነቅ እንኳን አደረሳችሁ እያልኩኝ ቀጣውን ዓመታት የድልና የስራ ዘመን እንዲሆንላችሁ እየተመኘው ጌታ ይባርካችሁ፣ ቀጥሉ፣ በርቱ እላችኋለሁ። ከጎናችሁ ነን። እኔ ፐርሰናሊ ከእናንተ ጋር ነኝ። እንደ ስታፍ ነው ራሴን የሚቆጥረው። ተባረኩ፣ ጌታ ይባርካችሁ ለማለት ፈልጋለሁ። ዛሬ በኪንግደም ፓሽን ሴሚናሪም የ10ኛ ዓመት የአገልግሎት እና የማስተማሩ ጉዞ በመገኘቴ በጣም ደስ ብሎኛል። ዶክተር ዘካርያስ በጣም ጎበዝ ወጣት ታታሪ ነው። ይሄ የሚሰራው አገልግሎት ማለት የኪንግደም ፓሽን ሴሚናሪ አገልጋዮችን፣ መሪዎችን በስነ መለኮት በማማከርና በአመራር ሳይንስ በመጀመሪያ ዲግሪ፣ በማስተርስ፣ በሶስተኛ ዲግሪ ማስተማሩ ጌታችን ኢየሱስ ክርስቶስ የሰጠውን የታላቁን ተልእኮ እየተወጣ ነው። ጌታ ለቤተ ክርስቲያንም ለሐዋርያትም በመጨረሻው ሰዓት በማቴዎስ ወንጌል 28 ከ18 ከ20 እንደተናገረው ሂዱና ስላለ እያስተማራችኋቸው ደቀ መዛሙርት አድርጉ ስላለ እያገለገለ ያለው ይህ ኪንግደም ፓሽን ኢንተርናሽናል ሴሚናሪ የታላቁን ተልእኮ የጌታችን ኢየሱስ ክርስቶስን ትእዛዝ እያስተማራችሁ ደቀ መዛሙርት አድርጉ የሚለውን ተልእኮ እየተወጣ ስላለ በጣም ደስ ይለኛል። እነዚህ 10 ዓመት ጉዞዎች በብዙ መውጣት መውረድ እዚህ ላይ ስለደረሰ ይሄ ትልቅ ምርታ ነው። በዚሁ ይቀጥል። ሌሎች ጥሪ ያላቸውንም አገልጋዮችን የጥሪ ጊዜ፣ የዝግጅት ጊዜ ወጥቶ የማገልገል ጊዜ ስለሆነ ለመንግስቱ ስራ እያዘጋጀ ያለውን የመሪዎችን የአገልጋዮችን ስልጠና በዚሁ እንዲገፋ አደራ ማለት እፈልጋለሁ። በሁሉ አቅጣጫ ከጎኑ እንሆናለን። ማህበራዊ ኃላፊነትን የሚወጣና በስነ ምግባር የታነጸ ትውልድ በጋራ መገንባት እንደሚገባ ተጠቆመ። ይህ የተባለው የአዲስ አበባ የሃይማኖት ተቋማት ጉባኤ ከህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ጋር በመተባበር በተዘጋጀው መድረክ ነው። በበጎ ፈቃድ አገልግሎትና ማህበራዊ ኃላፊነት ደንብ ቁጥር 161/2016 ዙሪያ የተዘጋጀ የግንዛቤ ማስጨበጫ መድረክ ተካሂዷል። ከ400 በላይ የሆኑ ከሁሉም ክፍለ ከተማ የተውጣጡ የሃይማኖት አባቶች በተሳተፉበት መድረክ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ማህበራዊ ኃላፊነትና ሰብአዊ ድጋፍን በተቀናጀ መንገድ ማጠናከር ጠቀሜታው የጎላ በመሆኑ በተለይ የሃይማኖት ተቋማት የቆዩ ማህበራዊና ሰብአዊ ስራዎችን በማጎልበት የዜግነት ኃላፊነት ይበልጥ እንዲወጡ ያግዛል ሲሉ ተናግረዋል። መጋቢ ታምራት አክለው መንግስትና የሃይማኖት ተቋማት በማህበራዊና ሰብአዊ ስራዎች ላይ ተቀናጅተው ከሰሩ የዜጎችን ችግር ምን ያህል መቅረፍ እንደሚቻል በአዲስ አበባ የተሰሩ ሰው ተኮር ስራዎች ማሳያ ናቸው ሲሉም ተናግረዋል።
የዜጎችን ማህበራዊ ችግር መቅረፍ ለመንግስት ብቻ የሚታው ሳይሆን የህዝብ ተሳትፎ አስፈላጊ ነው ያሉት መጋቢ ታምራት አበጋዝ ለዚህም የሃይማኖት ተቋማት ማህበራዊ ኃላፊነቱን የሚወጣ በስነ ምግባር የታነጸ ትውልድን በማፍራት በኩል ትልቅ ኃላፊነት አለባቸው ብለዋል። የሃይማኖት ተቋማት ለሰብአዊ ልማትና ለትውልድ ሞራል ግንባታ መሰረት ናቸው ያሉት ዋና ጸሐፊው ጉባኤው የተለያዩ የሃይማኖት ተቋማትን በማስተባበር በ20 ቢሊዮን ብር ወጪ የተለያዩ የበጎ ፈቃድ አገልግሎት ስራ ይሰራል ብለዋል። በአዲስ አበባ በህዝብና መንግስት ተሳትፎ የተሰሩ ሰው ተኮር ስራዎች በርካታ ዜጎችን ችግር መቅረፍ መቻሉን ያነሱት ደግሞ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ ናቸው። በመድረኩ የሃይማኖት ተቋማት በማህበራዊ ስራዎችና ሰብአዊ ድጋፍ ላይ ያላቸው ሚና በሚልና የበጎ ፈቃድ አገልግሎትና የማህበራዊ ኃላፊነት ደንብ እንዲሁም የባለፉት 7 ዓመታት የበጎ ፈቃድ ሪፖርት ቀርቦ ውይይት ተካሂዶባቸዋል። የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝና የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ ከአባቶች ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን በመድረኩ የተሳተፉ አባቶች ከዚህ ቀደም ያከናውኑ የነበረውን የበጎ ፈቃድ ስራዎችን አጠናክረው እንደሚቀጥሉ ተናግረዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። ዜና ህልፈት። በአርትና ቲያትር ስራዎቹ የሚታወቀው አርቲስት ባሳዝነው ወይም በርናባስ አብዲሳ ከዚህ ዓለም በሞት ተለዩ። ቀደም ሲል በብዙ የአርት ስራዎች የምናውቀው የቴሌቪዥን ድራማዎችን፣ ፊልሞችንና ቲያትር ስራዎችን በማቅረብ ከታወቁት የጥበብ ሰዎች አንዱ የሆነው አርቲስት ባሳዝነው አብዲሳ ወይም በርናባስ ታህሳስ 15 ቀን 2018 ዓ.ም በድንገተኛ ሁኔታ ከዚህ ዓለም ተለይተዋል። አርቲስት ባሳዝነው በ1955 ዓ.ም ጎሃ ጽዮን ከተማ ከወይዘሮ እርካብሽ ክብረት እና ከአቶ አብዲሳ ከሊፋ ተወለዱ። በአዲስ አበባ ዩኒቨርሲቲ በቲያትር አርት የመጀመሪያ ዲግሪያቸውን አግኝተዋል። በህይወታቸው ዘመን የተለያዩ የጥበብ ስራዎችን በማቅረብ የሚታወቁት አርቲስት ባሳዝነው የራሳቸውን ኪንግደም አርት ሚኒስትሪ በመቋቋም በተለያዩ ቤተክርስቲያን ውስጥ ለሚገኙ ወጣቶች ስልጠና ሰጥተዋል። በዚህም እርሱ ስልጠና በሰጣባቸው መድረኮች የተገኙ አባላት በአሁኑ ጊዜ በተለያዩ የአርት መስኮች እየሰሩ ይገኛሉ። አርቲስት ባሳዝነው ከመሞታቸው በፊት ከ5 በላይ የቪዲዮ ድራማዎችን፣ 3 የሙሉ ሰዓት ቲያትሮች፣ ከ100 በላይ አጫጭር የመድረክ ድራማዎች እንዲሁም ከ50 በላይ የቴሌቪዥን ድራማዎችን ለህብረተሰቡ አቅርበዋል። ከዚህም በተጨማሪ የተለያዩ የቤተ ክርስቲያን አጥቢያ ያሉ የአርት ቡድኖችን በማደራጀት በማሰልጠን ውድድር በማድረግ እንዲሁም በመድረክ ላይ አገልግሎት በማቅረብ በርካታ ወጣቶችን አበረታተዋል። አርቲስት ባሳዝነው የ4 ልጆች አባት ሲሆኑ የጄኤምኤም ቴሌቪዥንም ለቤተሰቦቻቸውና ወዳጆቻቸው መጽናናትን እንዲሰጥ ይመኛል። ኢትዮጵያ ያለ ህጋዊ ፈቃድ እጽዋትን ወደ ሀገር ውስጥ ማስገባት ከለከለች። የህዝብ ተወካዮች ምክር ቤት ከግማሽ ዓመት በላይ ያስቆጠረውን የእጽዋት ጥበቃና ኳራንታይን አዋጅ አሻሽሏል። በተሻሻለው ህግ መሰረት በግብርና ዘርፍ የተሰማሩ ድርጅቶች ወደ ሀገር ውስጥ ለሚያስገቧቸው ማንኛውም አይነት የእጽዋት ዝርያዎች ከሚመለከተው የግብርና ተቆጣጣሪ ባለስልጣን ፈቃድ ማግኘት ይኖርባቸዋል። በሀገሪቱ ውጤታማ የእጽዋት ጥበቃና የኳራንታይን ወይም የእጽዋት ለይቶ ማቆያ ስርዓት ባለመኖሩ በእጽዋት አማካኝነት ከውጭ የሚገቡ ወራሪ ተባዮችና በሽታዎች የግብርና ምርትን ከጊዜ ወደ ጊዜ ለከፍተኛ አደጋ እያጋለጡ መምጣታቸው ተገልጿል። ቡናን ጨምሮ በርካታ ለውጭ ገበያ የሚቀርቡ ምርቶች በዚህ ችግር በመጎዳታቸው በግብርና ገቢ ላይ ጫና መፈጠሩን ፓርላማው አመልክቷል ሲል የግል መገናኛ ብዙሃን ዘግቧል። አዋጁ ከጊዜ ወደ ጊዜ በፍጥነት እየተሻሻሉና እየተለወጡ የመጡትን ዓለም አቀፋዊ የእጽዋት ጥበቃና ኳራንታይን ደረጃዎችና አሰራሮች በመከተል ከዓለም አቀፉ ማህበረሰብ ጋር የተናበበ ቀልጣፋና ውጤታማ ስራ ለመስራት መደላድል የሚፈጥር ነው መባሉን ስፑትኒክ ዘግቧል። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ግብጽ የኤርትራና ጅቡቲ ወደቦችን ለማልማት መስማማቷ ተዘገበ። ግብጽ የኤርትራና ጅቡቲ ወደቦችን ለማልማት ከሀገሪቱ ጋር ከስምምነት መድረሷን ዘናሽናል ጋዜጣ ዘገበ። ግብጽ ለማልማት የተስማማችው የኤርትራውን አሰብና የጅቡቲውን ዶራሌ ወደብ መሆኑን ዘገባው ጠቅሷል። ኤርትራ የአሰብ ወደብን ግብጽ አሻሽላ እንድትገነባው ከስምምነት የደረሰችው ባለፈው ጥቅምት ወር ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ጊዜ እንደሆነ ዘገባው አመልክቷል። የጅቡቲው ዶራሌ ወደብ የኢትዮጵያ ዋነኛ የዓለም አቀፍ ንግድ መውጫና መግቢያ በር ነው። ግብጽ በሁለቱ ወደቦች የጦር መርከቦቿን ነዳጅ ለመሙላት የሚያገለግል ጣቢያ ታቋቁማለች ተብሏል። ኤርትራና ጅቡቲ ከግብጽ ጋር እነዚህን ስምምነቶች ስለማድረጋቸው እስካሁን በይፋ ለመግለጻቸውን ዋዜማ በዘገባዋ ጠቁማለች። በፍልስጤም ግዛት ስር የምትገኘው ቤተልሔም ከ2 ዓመታት ጦርነት በኋላ የመጀመሪያውን የገና በዓል አከበረች።
ከሁለት ዓመት በኋላ ለመጀመሪያ ጊዜ በዌስት ባንክ በምትገኘው ቤተልሔም ትልቅ ህዝባዊ የገና በዓል ስነ ስርዓት ተካሂዷል። እንደ አውሮፓውያን አቆጣጠር በጥቅምት 2023 የእስራኤልና የሐማስ ጦርነት ከጀመረበት ጊዜ አንስቶ የበዓሉ አከባበር ተሰርዟል። በታህሳስ 24 በመቶዎች የሚቆጠሩ ክርስቲያኖች የኢየሱስ ክርስቶስ የትውልድ ቦታ በሆነችው ታሪካዊቷ ከተማ ቤተልሔም ተገኝተዋል። ከተማዋ በገና በዓል ሰሞን ላይ ልዩ ትኩረት በማድረግ ከዓለም ዙሪያ የሚመጡ ክርስቲያን ምዕመናንን ይስባሉ። በእስራኤልና በሐማስ መካከል በጋዛ ጦርነት ምክንያት ባለፉት ጥቂት ዓመታት የጎብኚዎች ቁጥሩ እየቀነሰ ቢመጣም ከተማዋን በ2014 ዓመት ብቻ ከ2 ሚሊዮን በላይ ቱሪስቶች ጎብኝተዋት እንደነበር መረጃዎች ያሳያሉ። የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላ በታህሳስ 24 ቀን የልደት በዓልን ለማክበር ወደ ከተማዋ ከመጡት መካከል የሮማ ካቶሊካዊት መሪ ሲሆኑ የገና አገልግሎት አዘጋጅተዋል። በመጨረሻም ታዳጊ ህጻናት ስክሪን ላይ የሚያሳልፉት ጊዜ በመርዘሙ የቋንቋና የንግግር ክህሎታቸው ቀንሷል ተባለ። ልጆች የመጀመሪያ ቃላቸውን ከተናገሩ በኋላ በፍጥነት እያደገ የሚሄድ መሆኑንና በእድሜ ክልላቸው እንዲናገሩ የሚጠበቅባቸው ቃላት እንዳሉ የተናገሩት የሻሎም የልጆች ንግግር የስልጠናና የማማከር ማዕከል ስራ አስኪያጅ ወይዘሪት ሰላማዊት ባንቴደር ናቸው። ልጆች በ12 ወራቸው ከ2 እስከ 6 ቃላት፣ በ15 ወራቸው ከ10 ቃላት እንዲሁም በ24 ወራቸው ደግሞ 200 እስከ 300 ቃላቶችን መናገር መጀመር እንዳለባቸው ገልጸዋል። አሁን ላይ ግን ልጆች ላይ እየታየ ያለው የዘገየ የመናገር እድገት ቁጥራቸው ቀላል የማይባሉ ህጻናት ላይ እየተስተዋለ ነው። ከ12 እስከ 18 ወራት ውስጥ ያሉ ህጻናት የመጀመሪያ ቃላታቸውን መናገር ካልጀመሩ የንግግር ችግር ሊኖርባቸው እንደሚችል ይገመታል። ልጆች ላይ የሚያጋጥም ቋንቋን የመረዳት እክል የሚባለው ቀላል መመሪያዎችን መከተል የሚቸገሩ ከሆነ ወይንም የንግግር ችሎታቸው ከእኩዮቻቸው ጋር ሲነጻጸር እክል ካጋጠማቸውና ከቅርብ ቤተሰቦቻቸው ውጪ የልጆቹን ንግግር መረዳት የሚቸገሩ ከሆነ ልጆች ላይ እክል ሊኖር እንደሚችል ይገመታል። ከ2 ዓመት በታች ያሉ ህጻናት ለስክሪን መጋለጥ የለባቸው። ይህም ማለት ከየትኛውም የኤሌክትሮኒክስ መሳሪያ መራቅ እንዳለባቸው ተጠቁሟል። ልጆች እንዳይረበሹ በማሰብ ብቻ ስልክ፣ ታብሌት፣ ኮምፒውተርና ቴሌቪዥን ላይ ጊዜያቸውን የሚያጠፉ ከሆነ ለንግግር መዘግየት ሊዳርጋቸው ከሚችሉት ምክንያቶች ዋነኛው ነው። በተጨማሪም ልጆች ስክሪን ላይ የሚያሳልፉት ጊዜ በረዘመ ቁጥር የቋንቋና የንግግር ጊዜያቸው ይቀንሳል። የትምህርት አቀባበል ብቃታቸው ላይ እክል እንደሚያጋጥማቸውና የስክሪን ጨረሩም የእይታ ሁኔታቸውን ሊጎዳ እንደሚችልም ወይዘሪት ሰላማዊት ባንቴደር ተናግረዋል። መረጃውን ከዳጉ ጆርናል አገኘ ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የጋብስ ዓለም አቀፍ አገልግሎት ከቦሌ ቃለ ሕይወት ቤተክርስቲያን እና ከካሪዝማ ኢቨንት ጋር በመተባበር የጌታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል ምክንያት በማድረግ ታህሳስ 25 እና 26 የክርስቲያን ልጆች ፌስቲቫል ሊያደርግ ነው። ኢትዮጵያ ያለ ሕጋዊ ፈቃድ እጽዋትን ወደ ሀገር ውስጥ ማስገባት ከለከለች። ከውጪ ግብጽ የኤርትራና ጅቡቲ ወደቦችን ለማልማት መስማማቷ ተዘገበ። በፍልስጤም ግዛት ስር የምትገኘው ቤተልሔም ከ2 ዓመታት ጦርነት በኋላ የመጀመሪያውን የገና በዓል አከበረች። ውድ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነህ በጋራ በመሆን ነበር ወደ እናንተ ያደረስኩት። እኔ ቤተልሔም ግርማ ነበርኩ። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።